የሰማዩ ንስር የሀገር ኩራት የሆነው የኢትዮጵያ አየር ኃይል ከቢሾፍቱ ከተማ ጋር የተለየ ቁርኝት አለው። የኢትዮጵያ አየር ኃይል የ90 ዓመት የጀግንነት የጽናትና የሉዓላዊነት ጉዞ ሲዳሰስ ከቢሾፍቱ ከተማ ጋር ያለው ትስስር ሊፈተሽ ይገባል ስንል ቢሾፍቱ ተገኝተናል። ሰላም እንደምን አለ? ሰላም ነው አለን መስከረ ተመልካቾች፣ እንግዳችን ሮቤራ አምሳሉ ይባላል። የሚዲያ ባለሙያ ነው። የቢሾፍቱ ከተማ ነዋሪ ነው። ዛሬ የአየር ኃይልን 90ኛ ዓመት አስመልክተን ቢሾፍቱ ከተማ ከአየር ኃይል ጋር ያለውን ቁርኝት ልናወራ ነው። እንደ መግቢያ ላድርገውና ያለንበት ሰፈር ያለ ምክንያት አይደለም እዚህ ቀጠርከን። ምን ይባላል ሰፈሩ? እንዲሁም ደግሞ የልጅነት ትዝታን እናንተ የአየር ኃይል በርካታ አባላት ከነቤተሰባቸው እዚህ ይኖራሉና የልጅነት ትዝታችሁ ምን ይመስላል? ከማህበረሰቡ ጋር ያላችሁ አብሮነት እንግዲህ እንደምትመለከቱ ነው። ከኋላ ያለው የመከላከያ ኢንጂነሪንግ ኮሌጅ ነው እዚህ የሚገኘው። በዚህ በኩል ደግሞ ሆራ አርሰዲ ሐይቅ አለ። ይሄ ደግሞ እንደምትመለከቱ የአዳ ሞዴል ሁለተኛ ደረጃ ትምህርት ቤት ከአየር ኃይል ጋር ኦልሞስት እኩል እድሜ ያለው ያህል ነው። እንግዲህ 1955 ዓ.ም የተመሰረተ በቀድሞ የሐረር ሜዳ ሁለተኛ ደረጃ ትምህርት ቤት የሚባል የአየር ኃይል አባላት ይማሩበት የነበረና በኋላ ላይ ደግሞ ሌሎችም ማህበረሰብ ሲማርበት የነበረ ትምህርት ቤት ነው። ይሄ እንግዲህ ቀጥተኛ የሆነ ግንኙነት ከአየር ኃይል ጋር አለው ማለት ነው። እኔም እዚሁ ነው የተማርኩት። ከቢሾፍቱ ጋር ያለው ቁርኝነት አብዛኛው የቢሾፍቱ ከተማ ወጣቶች የተማሩበት ትምህርት ቤት ነው። ይህም ደግሞ አካባቢው ላይ የአየር ኃይል ጋር ተያያዥነት ያላቸው ወይም ከመከላከያ ሰራዊት ጋር ተያያዥነት ያላቸው በርካታ ካምፖች ያሉበት አካባቢ፣ በተለይም በዋናነት ይሄ ከጀርባችን የምንመለከተው የመከላከያ ኢንጂነሪንግ ኮሌጅ አንዱ ነው። እንግዲህ የቢሾፍቱ ከተማ ነዋሪ ሆኖ በየትኛውም አጋጣሚ የአየር ኃይል ቤተሰብ ባይወለድም ከቢሾፍቱ ከአየር ኃይል አባላት ጋር ግን ወይም ከአየር ኃይል ግቢ ጋር ግን ቁርኝት የሌለው ሰው የለም። በተለይ በኔ ዘመን ላይ ያ ማለት እንግዲህ አብዛኛው የከተማ ነዋሪዎች የመከላከያ ሰራዊት የአየር ኃይል አባላት ናቸው ወይ ቤተሰብ ናቸው። ስለዚህ በአንድም በሌላም የሚገናኙ ነው። የመከላከያ የአየር ኃይል መኪኖች፣ የአየር ኃይል ቤተሰቦች፣ የአየር ኃይል የመኖሪያ ቤት ማህበር አባላት እንዲሁም ደግሞ የአየር ኃይል ክበቦችና መዝናኛዎችም ጭምር ያሉበት ከተማ ስለሆነ በየትኛውም አጋጣሚ የትኛውም ቢሾፍቱ ከተማ የተወለደ ወይም ያደገ ወጣት ከኢፌዴሪ አየር ኃይል ጋር የጠበቀ ግንኙነት አለው። ስለ አውሮፕላኖች ደግሞ እናንሳ። የጦር አውሮፕላኖቹ ቢሆኑ የሌሎች ልዩ አገልግሎት የሚሰጡ አውሮፕላኖች እናያቸዋለን አይደል? አየር ላይ ሲበሩ የተለያዩ ታሪኮች የፈጸሙ ባለሙያዎችም ያሉበት ጭምር ነው አየር ኃይልና እነዛን ስታስታውስ ምንድነው የሚሰማ? ትዝታስ ምንድነው? እንግዲህ ቢሾፍቱ ከተማ ሆነን አሁን እንኳን ቆመን እንደምንመለከተው በቢሾፍቱ ሰማይ ላይ የአየር ኃይል የጦር አይሮፕላኖች ወይም ሄሊኮፕተሮችን መስማት የተለመደ ነገር ነው ማንኛውም ጊዜ ላይ። እነዚህ የጦር አይሮፕላኖች ደግሞ በልምምድ ወቅትም ድምጻቸውን የምንሰማ የምናያቸው፣ አንዳንድም ደግሞ አብራሪዎችን በከተማ ውስጥ በጣም የምናውቃቸው ወይ ከቤተሰቦቻችን ጋር ግንኙነት ያላቸው ጎረቤቶቻችን ጭምር ሊሆኑ ይችላሉ። ስለ በረራ ይነግሩናል፣ ስለ ጀብዱ ይነግሩናል። እንዲሁም ደግሞ አልፎ ተርፎ ተምሮ ስለመጡበት አንዳንዶቹ ውጭ ሀገር ተምሮ የመጡ ስለሆነ ተምሮ በመጡበት ሀገራትም ያለውን የአየር ኃይል ታሪክ ይነግሩናልና አብዛኛው የአየር ኃይል ጀቶችን በቁጥር የማወቅ ያህል ይሄ ሚግ ነው፣ ይሄ ዙ ነው፣ ይሄ ካምቤራ ነው ብለን እንደዚህ የመለየት ያህል ድረስ የማወቅ ደረጃ ቅርበት ነበረን ለማወቅ። ሄሊኮፕተሮችንም ሆነ ከፍተኛ የሎጂስቲክ አይሮፕላኖችም ጭምር ልክ እንደዚሁ በቅርበት የማወቅ እድላችን አለ። አብዛኛው የቢሾፍቱ ነዋሪ በደንብ ያውቃቸዋል። እስቲ አሁን ደግሞ ሮቤራ ከአየር ኃይል ጋር በተገናኘ የምታስታውሰው አስደሳች ወይም ደግሞ አሳዛኝ የሆነ አጋጣሚ እንድታጫውተን። አስደሳቹ አጋጣሚ እንግዲህ ብዙ ጊዜ በተለይ እኛ በልጅነታችን በኢትዮ ኤርትራ ጦርነት በነበረበት ጊዜ ሊሆን ይችላል ወይም በተለያየ ሚሽን ተሰጥቷቸው በሚሄዱበት ሰዓት ላይ ግዳጃቸውን አጠናቀው የመጡ የአየር ኃይል ኤሊት የሆኑ ፓይለቶችን እናገኛቸው ነበር በየክበቡ በየቤቱና እነሱ ሲነግሩን ያለውን ታሪክ በጣም አስደሳች ነው። በቃ እከሌ የት ሄደ ተብሎ ይጠየቃል አንድ ቦታ ላይ አይ ካምፕ ገብቷል ይባላል። ብዙ ጊዜ ግዳጅ ሊሰጣቸው ሲል ቀድመው ወደ ካምፕ ይገባሉ። ወይ ትሬኒንግ ሊሆን ይችላል ወይም ቅድመ ዝግጅት ብቻ ቴክኒካል የሆነ የአየር ኃይል ስራ ሊሰሩ ይገባሉ። ከዛ በኋላ ግዳጅ ሄደ ይባላል። ከግዳጁ ሲመለስ ደግሞ ያለው ደስታ አንድ ነገር ነው። ስለዚህ በቅርበት የምናውቃቸው ጎረቤቶቻችን ግዳጅ ከግዳጅ በድል ሲመለሱ በሰላም ሲመለሱ ያለን ደስታ እሱ ነው። እስቲ ሌሎች ቦታዎች ደግሞ እንሂድና እንዲሁ ታሪካዊ ቦታዎችን እያገናኘን የምናወራ ይሆናል። እንግዲህ አሁን ያለነው የኢፌዴሪ አየር ኃይል መኮንኖች ክበብ ነው። የአየር ኃይል አባላት ቤተሰብ ልጆች ጋር አብሮ የመማር አብሮ የመጫወት እንዲሁ አጋጣሚ ነበር። እሱን ነው ማስታወስ። አዎ ሙሉ ለሙሉ ማለት ይቻላል አብረን ነው ያደግነው።
የአየር ኃይል ቤተሰብ አባላት አብረን ያደግነው አንድ ትምህርት ቤት ነው የምንማረው። አንድ ቦታ ነው የምንጫወተው። በልጅነት የሚሰሩ ስራዎችን በጠቅላላ አክቲቪቲዎችን በጋራ ነው ስንፈጽም ያደግነውና የአየር ኃይል አባላት ልጆች ወንድሞቻችን፣ አብሮ አደጎቻችን፣ ጓደኞቻችን ናቸው። ለየት ሊያደርግን የሚችለው ነገር ምንድነው? ቤት ውስጥ የምናወራው ወሬ ሊሆን ይችላል። እኛ ምናልባት ወላጆቻችን በሌላ መንግስት ስራ ላይ ያሉ ወይ በሌላ ሙያ ላይ ያሉ ሊሆን ይችላሉ። የአየር ኃይል አባላቱ ግን ቤት ውስጥ ያላቸው አክቲቪቲ፣ ስለ አየር ኃይል ቱሎች፣ ስለ አየር ኃይል ቋንቋዎች በደንብ ከኛ የተሻለ የሚያውቁ ሊሆኑ ይችላሉ። ግን በጎረቤት ለምሳሌ ባደኩበት በግራም በቀኝም በኩል ያሉት የአየር ኃይል አባላት ናቸው። የአየር ኃይል እዚህ ከተማ ላይ የፈጠረው መልካም ተጽዕኖ ምንድነው? አንድ ላይ መሆኑ ህብረተሰቡስ መኖሩ የፈጠረው ተጽዕኖ እንዴት ልንገርሽ መሰለሽ? አንደኛው የመጀመሪያው እንደውም እንደ ሀገር ለመናገር ያህል ሰው ቢሾፍቱን ሲያስብ መጀመሪያ የሚመጣለት አየር ኃይል ነው ብዬሻለሁ ቅድም። ከኢትዮ ጅቡቲ መንገድ የሚያልፈው እንግዲህ በዚህ ከተማ ነው። በቀደመው ጊዜ እንግዲህ መሀል ከተማ ነው አቋርጦ ሄደውና ወደ ጅቡቲ ከባድ መኪና የሚነዱ ሹፌሮች አንዳንድ ቦታ ላይ ሲጠይቂያቸው የሚነግሩሽ መልስ ምንድነው? ቢሾፍቱ የወታደር ከተማ የሚባል ስያሜ አለ። በቢሾፍቱ ውስጥ ያለው የመከላከያ ተቋም የአየር ኃይል ብቻ አይደለም፣ ወይም ደግሞ የመከላከያ ኢንጂነሪንግ ኮሌጅ ብቻ አይደለም። ከዛ ውጪ እንደ ጋፋታ አርማመንት ያሉና እንደ ደጀን አቪዬሽን ኢንጂነሪንግ ኮምፕሌክስ ያሉ በጣም ከበድ ያሉ ዲቲ ያለባቸው የመከላከያ ተቋማት አሉ። የነዛም ስታፎች እዚሁ ከተማ ነው የሚኖሩት። ከዛ ውጪ ደግሞ ልክ እንደ መከላከያ ጤና ሳይንስ ኮሌጅ እና እንደ አየር ኃይል ሆስፒታል ያሉትም እዚሁ ስላሉ በዛ ውስጥ ሁሉ ያሉት መኮንኖች ናቸው። እነዚህ ሁሉ ስራቸውን የሚሰሩት ኑሯቸውን የሚኖሩት በቢሾፍቱ ከተማ ነውና በአጠቃላይ የአየር ኃይሉ በተለይ በዋናነት አየር ኃይሉ እንደ እድሜ ጠገብነቱ በቢሾፍቱ ከተማ ላይ ያሳደረው ተጽዕኖ በርካታ የቢሾፍቱ ከተማ ነዋሪዎች የአየር ኃይል አባል እንዲሆኑ በር ፈቅዷል። የመጀመሪያው ነው። በቃ የመጀመሪያው ያልሞከረ ወጣት አለ ብዬ አላስብም። ሲያድግ አየር ኃይል ለመቀላቀል ፍላጎቱ ያላደረበት ዩኒፎርማቸውን እያየ ዲሲፕሊናቸውን እያየ ትምህርታቸውን እያየ ህይወታቸውን እያየ ያላደገ የቢሾፍቱ ወጣት እንደሌለ ሁሉ አብዛኛው የአየር ኃይልን ጆይን ለማድረግ ማይሞክር አልነበረም ማለት ይቻላልና ከባድ ተጽዕኖ ያለው አንዱ እሱ ነው። ሌላው ደግሞ ማንሳት የፈለኩት ሀገራችን እንግዲህ አስገዳጅ በሆኑ ጊዜያቶች ሁሉ ለጦርነት ይሰለፋል ይሄ አየር ኃይልና ግዳጅ ሲወጡ የሚያስጨንቅ የሆነ ድባብ የሚፈጠር ይመስለኛል ዝም ብዬ ስገምት። ከዛ ደግሞ ግዳጁን በድል ሁሉ ኢትዮጵያ በድል ነው የምታጠናቅቀው። በድል ደግሞ አጠናቀው ሲመለሱ ሚኖረው ስሜት ምን ነበረ? ግዳጅ ሲወጣ ቤተሰቦች ላይ፣ ጎረቤት፣ እናንተ ጋርም ስሜቱ ይጋባል ብዬ አስባለሁ። እስቲ ያንን ደግሞ አስታውሰን። ይሄ ልክ እንደ መደበኛ የአንድ የጦር ሰራዊት አባል እንደሆነ ሰው በየትኛውም ግዳጅ ላይ ሄዶ ተሰውቶ መርዶ ሲነገር እናስታውሳለን። በተለይ በኢትዮ ኤርትራ ጦርነት ብዙ ታሪክ እንደነበረ ይነገረናል። ታላላቆቻችን በደንብ ይነግሩናልና ወደ ግዳጅ ሲሄዱ እንደማንኛውም በተደበላለቀ ስሜት ውስጥ ሆኖ ነው የሚሸኘው። አንድም በሰላም መመለስ አለ። እናውቃቸዋለን እነዚህን የአየር ኃይል አባላት። እከሌ ሲባል አይ ግዳጅ ሄደ ይባላል። ጦር ሜዳ ሄዷል ነው የሚባለው፣ ወይም የተወሰነ ሚሽን ተልቆ የሆነ ቦታ ነው ያለው ይባላል። በሰላም ይመጣል አይመጣም የሚለው ነገር የሚወሰነው ግን እንግዲህ የጦር ግንባር ጉዳይና የሰራዊቱ ጉዳይ ነው። እኛ ሲቪሎች ስለሆነ ብዙ ላናቅ እንችላለን። ነገር ግን እዛ ሆነው ቤተሰብ ጋር የሚፈጠሩን ስሜት ግን በደንብ እናውቀዋለን። ጎረቤቶቻችን ናቸው። ስልክ ይደወላል። ከስልክ ሲደወል አንዳንድ ጊዜ የጦር ሰራዊቱ አባላት የአየር ኃይል አባላት ሲሆኑ በኮሚሽን እንደሚሆኑ ነን ኮሚሽን እንደሆኑ ሰራዊት አባላት ስልክ ሲደወል ሚስቶች እዚህ ካሉ ለምሳሌ እንዳያነሱ ግድ የለም ቆይ ከለ የሚባሉ ነገሮችን እናስታውሳለን። በልጅነታችን ምን ሊነገር ነው የሚባለው ነገር አዎ ጭንቀት እንዳይሆን ኦሬዲ ጭንቀት አለ። ጦርነት ነው። ዜና ይከታተላሉ። ምን ተፈጠረ፣ አየር ኃይል ምን ጀብዱ ፈጸመ፣ ምን አደረገ የሚሉ ዜናዎች ቁጭ ብለን በቴሌቪዥን እንመለከታለን ሁላችንም። ስለዚህ ያኛው ዜና አንደኛ ነገር አለ። ሁለተኛ ነገር ደግሞ በድል ሲመለሱ ነው። በድል ሲመለሱ ሚሽናቸውን ጨርሰው ሊሆን ይችላል ወይም ጀብዱ ሰርቶም ሊሆን ይችላል። ሲመለሱ ደግሞ ያለው ደስታ ሀሴት አለ። ድግስ ነው በቃ ያለው ነገር በጣም ደስ የሚል ነው። ሰው ሁሉ እንኳን ደህና መጣ በማለት ይሄዳል ወደዛ ቤት። እንኳን ደህና መጣ እንዴት ነበር ይላል። የሞቀ አቀባበል በኮሚኒቲ በደንብ ይደረግለታል። አንዳንድ ጊዜ ልክ ከግዳጅ እንደተመለሱ ደግሞ የማዕረግ ጭማሪም ተደርጎላቸው ደግሞ ሌላ እንዲያውም የደስታና የድል ድግሶችም ጭምር እያየን ያደግነው። አሁን ያለውን ደግሞ እናንሳ እስቲ። አሁን ላይ በተለይ አየር ኃይል ራሱን በቴክኖሎጂ አዘምኖ በበቁ የሰው ኃይል አደራጅቶ ሀገርን እየጠበቀ ሕዝብን እያገለገለ ይገኛል። አሁን ላይስ ያለው የአየር ኃይል የገዘፈ ማንነት ባንተ ምልከታ እንዴት ትገልጸዋለህ? በጣም አስደሳች ሆኖ ነው የማየው እኔ። አብዛኛውን በተለያዩ አየር ኃይልን በሚመለከቱ ዘጋቢ ፊልሞች፣ ዶክመንቶች
እንዲሁም ዜናዎች እናያለን። ከዛ አለፍ ሲል ደግሞ እስካሁን ድረስ በአየር ኃይል ውስጥ ያሉ ወዳጆቻችን እንዲሁም ቤተሰቦቻችንም እንደዚሁ ይነግሩናል ያሉበት ደረጃ ላይ አየር ኃይል በጣም በተሻለ አቅም ላይ እንዳለ በቴክኖሎጂ በጣም ትልቅ እንደሆነ ከምንም በላይ ደግሞ እኔ ባለኝ መረጃ እንዲያውም የትምህርት ቤቱ በጣም ጥራቱን ጠብቆና ትልቅ ሆኖ እንዳለ እንዲሁም የጥገና ማዕከሎቹ ከኢትዮጵያም አልፎ ለውጭ ሀገራት በዚህ በሚሊተሪ አቪዬሽን በኩል የጥገና አገልግሎት የሚሰጥ ደረጃ ላይ አቅሙ እንደደረሰ እናያለን። ግቢውንም እንዳየነው ነው እንግዲህ ግቢውንም ድሮ ከነበረበት የተለያየ በጣም የተለየ ቅርጽ ይዞ ነው ያለው። በውበትም ደረጃ እንደው አንዳንድ ጊዜ ከተማ የማለት አይነት ስሜት እንደ ከተማ አይነት ስሜት ሁሉ ያድርብናልና በጣም ግዙፍ የሆነ ያለ ተቋም ሆኖ ነው እኔ በግል የምመለከተው። ይሄም ደግሞ በጣም አስደሳች ነው። ባለው እንግዲህ ወጣቱ የሆኑ የአየር ኃይል አባላትም በብዛት እየተመለከተ እንገኛለን። ወጣት ሲባል በአመራር ደረጃም ያሉ ተማሪዎችም በብዛት ተቀብለው በማስተማር ላይ ይገኛል። እንዲሁም ሴቶችም ጭምር እንግዲህ በጣም በርካታ አልነበሩም አይደል ያልኩ አይደለም ያሉት አሉ። ግን አሁን ላይ ደግሞ እስከ ጦር አውሮፕላን አብራሪ የሆኑ ሴት መኮንኖችንም በስፋት እያየን ነው የምንገኘውና ይሄ ደግሞ እጅግ በጣም የሚያስደስትና ከፍ እያለ መሄዱን የሚያሳይ አንድ ጉዳይ ነው። ጥሩ ሮቤራ፣ አሁን ደግሞ ወደ አየር ኃይል ግቢ እንሂድና ቀሪ ጉዳዮቻችን እዛ እንቀጥላለን። አሁን የአየር ኃይል ግቢ ውስጥ ነው የምንገኘው። ዋናው ጠቅላይ መምሪያ አንተ የምታውቃቸው የአየር ኃይል መኮንኖች ያሳደሩበት ተጽዕኖ ነበር ወይ? ከልጅነት ጀምሮ እስካሁን ያለውን ደግሞ ንገረን። በጣም ትልቅ ተጽዕኖ ነው የሚያሳድሩብሽ። በቢሾፍቱ ከተማ ከተወለድሽም ካደግሽም የአየር ኃይል መኮንኖች ተጽዕኖ በጣም ብዙ ነው። ተጽዕኖአቸው እንደ ግልም እንደ ፐርሰናል ላይፋቸው የግል ህይወታቸው እንዲሁም ደግሞ እንደ ሀገርም እንደ ማህበረሰብም ጭምር በጣም ተጽዕኖ ይፈጥራል። በጣም ዲሲፕሊንድ ናቸው። መጀመሪያው ነገር ዲሲፕሊን ናቸው። በህይወታቸው በጣም ሲሪየስ ናቸው። ዲሲፕሊን ናቸው። እያንዳንዱ ነገር በእቅድ ይመራሉ። ለትምህርት ለማወቅ ስራዎች በጣም ትጉ ናቸው። ሌላውም ሰው እንደዛ እንደው በጣም ያበረታታሉ። ስፖርት መስራት የሚባል ነገር ማንበብ፣ ስለ ዓለም አቀፍ ጉዳዮች ማወቅ፣ ቴክኒካል ጉዳዮችን ማወቅ በጠቅላላ የነሱ ዋነኛው ስራ ነው። ዲሲፕሊን ግን በጣም ሲሪየስ ነው። ጎረቤቶቻችንም ጭምር ለምሳሌ በልጅነቴ እኔ ሰፈራችን ላይ ቆሻሻ የሚጥል መኪና ይዞ ሲያልፍ ትንሽ ቆሻሻ አራግፎ አለፈ በበራችን ላይ። ከዛኛው ሁላችንም ኳስ እየተጫወትን ነው። ብዙም ኖቲስ አላደረግንም። ቆዩና በስራ መውጫ ላይ ኮሎኔል በርሄ የሚባሉ አሁን በህይወት የሉም የቀድሞ አባል ናቸው አየር ኃይል መኪና እየነዱ ሲመጡ አዩን እና ጠሩን። ምንድነው ይሄ ያሉን? ቆሻሻ ተራግፎ ሄዶ ነው አልናቸው። ለምንድነው ታዲያ አስቆማችሁ ቆሻሻውን እንዲያነሳ ያላረጋችሁት አሉን። ዝም አለን። እሺ ሁለተኛ ጥያቄ እናንተ ለምን አላነሳችሁት? ለማን ነው የተዋችሁት? የእናንተ ሰፈር ነው፣ ይሄ ቅጣት ያስፈልጋል አሉና ወታደራዊ ቅጣት ቀጠሉ። በዛ ፀሐይ አንበረከኩን ሁላችንም። ስለዚህ ሰፈር ነው፣ ጎረቤት ነው። በእያንዳንዱ ጉዳይ ላይ ስነ ምግባር የሚባል ነገር ይመለከተኛል ነው፣ ሲሪየስ ነው። እንግዲህ ብዙ ሀሳቦችን አነሳን። እስቲ በመጨረሻ ለአየር ኃይል አባላት ይሰጥ የነበረው ክብር እንዴት ነበር? ያኔ ዩኒፎርማቸውን ለብሰው ሲንቀሳቀሱ በማህበረሰቡ ዘንድ የሚሰጣቸው ክብር። በቢሾፍቱ ምድር ላይ የአየር ኃይል አባላት ዩኒፎርም እጅግ በጣም ሃይሊ ሪስፔክትድ የሆነ ዩኒፎርም ነው። ያ አየር ኃይል አባላት ዩኒፎርማቸውን ሲለብሱ ያላቸው ፐርሰናሊቲ እና ከዩኒፎርማቸው በኋላ ያላቸው ፐርሰናሊቲ ራሱ አንዳንዴ ይለያያል። በየትኛው ማህበራዊ ጉዳይ ላይ የአየር ኃይል አባላት ከስራቸው ሲመጡ በዩኒፎርማቸው መኮንኖች ናቸው። ትልቅ ሙያ ያላቸው ሰዎች ናቸው። የመከላከያ ሰራዊት አባላት ናቸው። ይመጣሉ። ዩኒፎርማቸውን ካወለቁ በኋላ ነው አብዛኞቹ እኔ በማውቃቸው እንኳን ወደ ማህበራዊ ጉዳይ በሰርግም በሀዘንም በደስታም ሲሳተፉ፣ አንዳንድ ጊዜ እንደየውሏቸው እንደየአጋጣሚያቸው ከነ ዩኒፎርማቸው ሊገኙ ይችላሉ። በተረፈ ግን በዩኒፎርማቸው ነው። ያ ብቻ አይደለም። ወታደራዊ ሰላምታ የሚሰጡበት ቦታ፣ ሲለዋወጡ ያለው ቦታ፣ በየትኛው ማህበራዊ ጉዳይ ላይ የሚሰጣቸው ቅድሚያ፣ ከዛ አልፎ ተርፎ ደግሞ ዩኒፎርማቸውን ለብሰው ደግሞ የሚገኙበትን ቦታ ለዩኒፎርሙ ትልቅ ክብር እንዲሰጠው የሚያደርግ። በጣም አመሰግናለሁ ሮቤራ፣ ጥሩ ጊዜ ነበረን። በጣም እናመሰግናለን። በደንብ ከልጅነት ጀምሮ ያለህን ትውስታ ስለነገርከን አመሰግናለሁ። እስቲ ያው ታሪካዊ ቀን ላይ ነው የምንገኘው። መቼም 90 ዓመት ሙሉ በጀግንነት በታላላቅ ጀብዶች የቆየ አየር ኃይል ነው። ግቢ ውስጥ ነው ያለነው። ደግሞ ለትውስታ እንዲሆነን ዞር ዞር ብለን ደግሞ ግቢውን እንጎብኝ። እሺ